በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት ጽንፈ ምድር ከእናንተ ጋር ይሁን። እንኳን ለመክብበ ሰማዕታት ለቅዱስ ጊዮርጊስ ዓመታዊ የክብር በዓል በሰላምና በጤና አደረሰን አደረሳችሁ። ዛሬ ዓለም ሁሉ በአንድ ድምፅ የሚጠራውን የሰማዕታት አለቃ የጽናት መሰረትና የኃያላን ረዳት የሆነውን የታላቁን ሰማዕት የቅዱስ ጊዮርጊስን የክብር በዓል እናከብራለን። እርሱ በምድረ ነገሥታት ፊት ያልተንበረከከ፣ ስለ እውነት አንገቱን ለሰይፍ የሰጠ፣ በመንኮራኩር ሲፈጭና በእሳት ሲቃጠልም አምላኬ ሆይ አጽናኝ እያለ የድል አክሊልን የተቀዳጀ የክርስቶስ ወታደር ነው። ዛሬ ይህንን ብሩህ ኮከብ ከልደቱ እስከ ሰማዕትነቱ ካሳየው ታምራት እስከተገባለት ቃል ኪዳን ድረስ ያለውን አስገራሚ ታሪክ በዝርዝር የምንመለከት ይሆናል። አምላካችን እግዚአብሔር ከሰማዕቱ ረድኤትና በረከትን ያድለን። ጊዮርጊስ ማለት ትርጓሜው ብሩህ ኮከብ፣ ሐረገ ወይንና ፀሐይ ማለት ነው። ይህም ስያሜው በጨለማ ለነበረው ዓለም ብርሃነ ወንጌልን የገለጠበትንና በሕይወቱ ዓለምን ያበራበትን ታላቅ ተግባርን የሚገልጽ ነው። ይህ ብርቱ ሰማዕት ቅዱስ ጊዮርጊስ ጥር 20 ቀን 277 ዓመተ ምህረት በሀገር ፍልስጤም ልዩ ስሟ ልዳ በተባለች ስፍራ ተወልዷል። አባቱ አንስጣስዮስ ወይም ደግሞ በሌላ ስሙ ዞሮንቶስ ከሮም ወደ ፍልስጤም በፈቃድ እግዚአብሔር የመጣና ከመኳንንቱ ወገን የሆነ ታላቅ መስፍን ነበር። እናቱ ቴዎብስቲያ ወይም ደግሞ አቅሌስያ ተብላ የምትጠራው ደግሞ ስሟ እንደ ትርጓሜው ቤተክርስቲያን የሆነች በምግባር የታነጸችና የሰማዕታትን ኮከብ ይሸከም ዘንድ ማህፀኗ የተባረከላት ደግ ሴት ነበረች። እነዚህ ሁለቱ ደጋግ ወላጆች ጊዮርጊስንና ማረታን እስያም የሚባሉ ሴቶች ልጆቻቸውን በሥርዓተ እግዚአብሔር አሳደጉ። ቅዱስ ጊዮርጊስ ገና በ10 ዓመት ልጅነቱ አባቱን ቢያጣም በእግዚአብሔር መልካም ፈቃድ በሌላ ደግ ክርስቲያን መስፍን ቤት አደገ። እዚያም በቅዱሳት መጻሕፍት ትምህርት ብቻ ሳይወሰን በውትድርና ጥበብ፣ በፈረስ ግልቢያና በጀግንነት ተኮትኩቶ አደገ። ዕድሜውም 20 ዓመት ሲሞላ በሥራው ሁሉ ብርቱ፣ በጦር ሜዳም የማይበገር ኃያል ወታደር ሆነ። ግርማውና ኃይሉ ከመጠን በላይ ከመሆኑ የተነሳ ጠላቶቹ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በድንጋጤ ይንቀጠቀጡ ነበር። የእግዚአብሔር ጸጋ አድሮበት ነበርና ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨመርለት ነበር። የቅዱስ ጊዮርጊስ ጀግንነት ጎልቶ የታየው ደግሞ በቤሩት ከተማ ነበር። በዚያች ከተማ የነበሩ አረመኔዎች ደራጎን የሚባል 2 ክንፍ ያለውና እጅግ የሚያስፈራ ዘንዶ ያመልኩ ነበር። የከተማው ሕዝብ ሴቶች ልጆቻቸውን ለዘንዶ ይገብሩለት የነበረ ሲሆን በመጨረሻም የሀገረ ገዢው ልጅ ቡርክታዊት ተራ ደረሳት። ቅዱስ ጊዮርጊስ በዚያ ስፍራ ሲያልፍ ቡርክታዊትን በለቅሶ አገኛት። ሁኔታውን ከተረዳ በኋላ አምላኬ ከዚህ ከተረገመ አውሬ ያድነኛል አላት። ዘንዶ ምድርን እያናወጠ በመጣ ጊዜ በቅዱሱ በሥላሴ ስም በትምህርተ መስቀል ቢባርከው የደራጎኑ ኃይሉ ደከመ። ዘንዶውንም በጦር ወግቶ በመግደል መላውን የከተማ ሕዝብ ከሰይጣን ባርነት አውጥቶ በክርስቶስ ስም አጠመቃቸው። እውነተኛው የሰማዕትነት ትግል የጀመረው ግን በፋርሱ ንጉሥ በዱድያኖስ ፊት ነው። ንጉሡ 70 ነገሥታትን ሰብስቦ ጣዖት እንዲመለክ ባዘዘ ጊዜ ቅዱስ ጊዮርጊስ ያመጣውን እጅ መንሻ ለድሆች መጽቶና ብላቴኖቹን አሰናብቶ በንጉሡ ፊት ቆመ። እኔ በኢየሱስ ክርስቶስ የማመን ክርስቲያን ነኝ በማለት መሰከረ። ንጉሡ በሹመትና በሀብት ሊደልለው ቢሞክርም ቅዱሱ ግን በሃይማኖቴ አልደራደርም በማለት በጽናት መለሰለት። በዚህም ምክንያት ለ7 ዓመታት የሚዘገንን ጽዋትወ መከራ ደርሶበታል። ሥጋው በመቃጥን ተፈትፍቷል። በረጃጅም ችንካሮች በተመቱ የብረት ጫማዎች እንዲጓዝም ተደርጓል። 70 ችንካር ተቸነከረበት። አናቱ በመዶሻም ተቀጥቅጧል። በሆዱ ላይ ድንጋይ ተጭኖ እንዲንከባልል ተደርጓል። ይባስ ብሎም ሥጋው በመጋዝ ተሰንጥቆ ጨው ተነስንሶበት በዝግ ቤት ተጥሏል። ነገር ግን ጌታችን በእጁ ዳሱ አስነሳውና 6 ዓመት ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛውም ታርፋለህ የሚል ቃል ኪዳንን ሰጥቶታል። ንጉሡ በጠንቋዩ አነስታስዮስ አማካኝነት አንጀት ቆራጭ መርዝ ቢግተውም ቅዱሱ ግን ስመ እግዚአብሔርን ጠርቶ በመጠጣቱ እንደ አበባ አሸብርቆ ተገኝቷል። በዚህ ተአምር ጠንቋዩ ራሱ አምኖ ሰማዕትም ሆኗል። ቅዱስ ጊዮርጊስ በመንኮራኩር ተፈጭቶ እንዳመድ በተራራ ላይ ቢበተንም ጌታችን መድኃኒታችን ኢየሱስ ክርስቶስ በድጋሚ አስነስቶታል። እንዳውም የደረቁ ወንበሮች እንዲያብቡና እንዲያፈሩ በማድረግ ሙታንን ከመቃብር በማስነሳትና የድሃዋን መበለት ልጅ ዓይኑን በማብራት አካሉን በማቅናት የእግዚአብሔርን ክብር ገልጧል። ቅዱስ ጊዮርጊስ ወደ ንጉሡ እልፍኝ በገባ ጊዜ
ንግሥት ለእስክንድሪያን አስተምሮ አሳምኗታል። ንጉሡም ተቆጥቶ ንግሥቲቱን በመጋዝ አሰንጥቆ ገደላት። እሷም የሰማዕትነትን አክሊል ተቀበለች። በመጨረሻም ሚያዝያ 23 ቀን ቅዱስ ጊዮርጊስ ራሱ በሰይፍ ተቆርጦ የሚያርፍበት ቀን ደረሰ። ከመሞቱ በፊት ግን ወደ እግዚአብሔር ጸለየ። ምድርም ተናወጸች፣ ሰማያት ተከፈቱ። ጌታችንም ተገልጾ ወዳጄ ጊዮርጊስ ሆይ መታሰቢያህን ያደረገ በስሜም የተማጸነ ሁሉ በሥጋው ረድኤትን በነፍሱ ምሕረትን ያገኝ፣ ከሰማዕታትም መካከል የሚስተካከልህ የለም የሚል ታላቅ ቃል ኪዳንን ሰጠው። በ27 ዓመቱም በሰይፍ ተቀልቶ ሰማዕትነትን ሲፈጽም ስለ 7 ዓመት ተጋድሎ 7 የክብር አክሊላትን ተቀዳጀ። በአጠቃላይ የሊቀ ሰማዕታት የቅዱስ ጊዮርጊስ ታሪክ ለ7 ዓመታት የጸና መራራ ተጋድሎ ብቻ ሳይሆን የእግዚአብሔር ድንቅ ጥበብና ኃይል የተገለጠበት ሰማያዊ መዝገብ ነው። ቅዱስ ጊዮርጊስ ለቤተ ክርስቲያን ፍቅር ሲል በሰይፍ ተቀልቶ በመንኮራኩር ተፈጭቶና ወደ እቶነ እሳት ተጥሎ ለአይምሮ በሚከብድ መልኩ መከራን ተቀብሏል። ስለ ደሙ መፍሰስና ስለ ጽናቱም እግዚአብሔር 7 የክብር አክሊላትን አቀዳጅቶታል። ቅዱስ ያዕቆብ በመልእክቱ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ የሕይወትን አክሊል ይቀበላል እንዳለው ቅዱስ ጊዮርጊስም እስከ ሞት ድረስ የታመነ ሆኖ ዘላለማዊ ክብርን ወርሷል። እኛም ዛሬ የዚህን ታላቅ ሰማዕት በዓል ስናከብር ታሪኩን ለመስማት ብቻ ሳይሆን በእምነቱ ጸንተን መከራን ለማለፍ ካለው ጽናት ልንማር ይገባናል። ሰማዕትነት በሰይፍ መቆረጥ ብቻ አይደለም። ስለ እውነት መቆም፣ ስለ ሃይማኖት መሰደድ፣ ስድብንና ነቀፌታን በትዕግስት መቀበልም ሰማዕትነት ዘእንበለ ደም ያለ ደም መፍሰስ የሚገኝ ሰማዕትነት ይባላል። ስለዚህም የቅዱሳን ወዳጆችና የሰማዕታት ልጆች የሆንን እኛ ሁላችን በሃይማኖታችን ጸንተን በምግባርና በትሩፋት እያጌጥን መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ብሎ የቆረሰውን ቅዱስ ሥጋና ያፈሰሰውን ክቡር ደም ተቀብለን የስሙ ቀዳሽ የክብር ወራሽ እንድንሆን የአምላከ ቅዱስ ጊዮርጊስ ረድኤት አይለየን። የሊቀ ሰማዕታት የቅዱስ ጊዮርጊስ አማላጅነት በረከትና ረድኤት ከሁላችን ጋር ይሁን። ሀገራችንንም ከክፉ ነገር ሁሉ ይጠብቅልን። ወስብሐት ለእግዚአብሔር አሜን።